ስለ አእምሮ በሽታ መድኃኒት በፍጹም ሊሰማ አይችልም ነበር። ለዓለማችን ህሙማን መፍትሄ ሆኖ እንደተገኘ ነው የሚነገረው። ለማገዝ በሚደረግ ትግል ውስጥ በሮቸስተርስ ከተማ የተገኘ መፍትሄ ሃይ ሰላም ጤና ይስጥልን እንደምን አላችሁ ክቡራትና ክቡራን ተመልካች አድማጮቼ በሱ ፍቃድ ተገኛው ዳመት ነኝ። ዛሬ በዘመንና ወሬ ፕሮግራሜ ላነሳላችሁ የወደድኩት The Mayo Brothers የተሰኙ ሁለት አሜሪካውያን ናቸው። እነዚህ አሜሪካውያን እንግዲህ ከአሜሪካ ቢጠነሰሱም ለመላው ዓለም መፍትሄ ሆነው ይዘው የመጡ በችግር ጊዜ የተገኙ የዓለማችን ኮከብ ድንቅ ሐኪሞች ናቸው። ስለነሱ ታሪክና አስገራሚ ህይወት ታሪኮች ተርክላችኋለሁ። አብራችሁን ትሆኑ ዘንድ ጋብዛለሁ። አሁንም በድጋሚ ቆይታችሁ ከኛ ጋር ይሁን። እንግዲህ ለስኬታቸው መነሻ ተብሎ የሚነሳው ስሎጋናቸው ራሱ በክሊኒካቸው ውስጥ ከህሙማን ወረፋ መጠበቂያ ዴስክ በላይ መስታወት ላይ ተጽፎ ይነበባል። ጽሑፉም ዓለም የሚፈልገው ነገር አንድ ነገር ይኖርህ፣ ጥቅጥቅ ባለ ጫካ ውስጥ እንኳን ብትሆን ዓለም ወደ አንተ ይጎርፋል የሚል ነበር። እንግዲህ ጊዜው ረጅም ነው። ከብዙ ዓመታት በፊት ቶሬንዶ የሚባለው ወይም ኃይለኛ ነፋስ መካከለኛ ምዕራብን ሚኒሶታ ውስጥ የምትገኘውን ከተማ እየደጋገመ ያናውጣታል። ይህም እድለኛ ነፋስ ችግር ብቻ ሳይሆን ለዓለማችን መፍትሄ የሆኑ ቤተሰቦችን ይዞ ብቅ ነበር ያለው። ወንድማማቾቹ The Mayo Brothers ይሰኛሉ። ዛሬ በከፍተኛ ደረጃ ለሰው ልጆች ምጥ የሆነና ዓለምን እየፈተነ ለሚገኘው የአእምሮ በሽታ መድኃኒት የተጠነሰሰው በእነዚህ ወንድማማቾች በአንደኛው ነው። ታዲያ ምክንያቱ ደግሞ ንፋስ ባስከተለው ችግር ህሙማንን ለማከም እና ለማገዝ በሚደረግ ትግል ውስጥ በሮቸስተርስ ከተማ የተገኘ መፍትሄ ልንለው እንችላለን። ምናልባትም በዚች ከተማ ስለ አእምሮ በሽታ መድኃኒት በፍጹም ሊሰማ አይችልም ነበር፣ ግን ለዓለማችን ህሙማን መፍትሄ ሆኖ እንደተገኘ ነው የሚነገረው። ታሪኩ የሚጀምረው እንዲህ ነው። እንግዲህ አባታቸው ዶክተር ማዮ ወደዚች ሮቸስተርስ ወደተባለች ከተማ ለመኖር በመጣበት ወቅት የህዝብ ቁጥሩም ከ2000 አይበልጥም ነበር። እንግዲህ የመጀመሪያዎቹ ታካሚዎች ደግሞ የሚባሉት አንድ የታመመች ላምና አንድ በሽተኛ ፈረስ ብቻ እንደነበር ነው የሚነገረው። የቀይ ህንዶች ጦርነት እንደተነሳ ግን በጦርነቱ እንደተሳተፉ የሚነገርላቸው አባታቸው ዶክተር ማዮ የጦርነቱ ጥንስስ ሲጠነሰስ እንዲሁም የጦርነቱ ጢስ ሲጠራ ሙያውን በመጠቀም በጦርነት አውድማ እየተዟዟረ የሞቱትን በመለየት የቆሰሉትን በመጠገንና በማከም ይረዳ ነበር። እንግዲህ የሚገርመው አብዛኛው ከድህነታቸው የተነሳ የመክፈል እንኳን አቅም እንዳልነበራቸው ነው የሚነገረው። ነገር ግን በሙያዊ ግዴታ ማድረግ ያለበትን አለምንም ክፍያ ቤት ለቤት እየሄደ ይህ ዶክተር ማዮ የተሰኘው አዛውንት ያክሙ እንደነበር ይነገራል። እንግዲህ የሱ ፍሬ የሆኑት ደግሞ ሁለት ወንድማማቾች የአባታቸውን ፈለግ በመከተል አንድ ሜዲካል ኮሌጅ ገብተው ተምረዋል። በሮቸስተርስ ኬሚስት ዘንድም ተቀጥረው ሰርተዋል። በመድኃኒት ቅመማ ዘርፍም ተሰማርተው በርካታ ነገር እንደሰሩ ነው የሚነገረው። ከጊዜ በኋላ እንግዲህ በወቅቱ ሳይክሎን ቶሬንዶ የተባለው አውሎ ንፋስ በግዛታቸው ከተነሳ በኋላ በፍርስራሽ ስር በመዞር ያገኟቸውን ጉዳተኞች በመጠገን በማከም ቁስል ፋሻ በመቀየር በርካቶች መንከባከብ ይጀምራሉ። ያለስስት ሰውነትን አስቀድመው ህይወትን ለማቆየት ጉልበታቸውን እውቀታቸውን እንደዚሁም ሌሎች ነገሮቻቸውን ገብረው የሰሩ ሰዎች ነበሩ። እንግዲህ ይህን የተመለከቱት የቅዱስ ፍራንሲስ እህትማማቾች ገዳም የበላይናት የነበሩት ሲስተር አልፌርድም ስራቸውን ሲከታተሉ ቆይቶ ኖሮ እጅግ በጣም በመደሰታቸው ማዮች ሕክምና የሚሰጡበትን የሚያስተዳድሩበትን ሆስፒታል ለመገንባት በማሰብ በፋይናንስና በከፍተኛ የቦታ አቅርቦት ሙያቸውን ለዓለም ብርሃን እንዲጠቀሙበትን በማሰብ በዚህችና ተገንብቶ እነሱ በሙያቸው እንዲያገለግሉ የማዮ ክሊኒክስ ተመሰረተ ማለት ነው። እንግዲህ በወቅቱ አባታቸው ዶክተር ማዮ በዛ ወቅት የ70 ዓመት አዛውንት እንደነበሩ ይነገራል። እንግዲህ ክሊኒኩ በ1889 ተመርቆ ስራ ከጀመረ በኋላ ዛሬ ሀገራችንን ጨምሮ ዓለም ላይ አሉ የሚባሉ ሆስፒታሎች ሁሉ የሚጠቀሙበትን ይሄ አእምሮ ሲታወክ ሰው ቢወጋ የደም ዝውውሩ አሻሽሎ ወደ ቀድሞ ጤንነቱ የሚመልስ ለአእምሮ መታወክ ኢንሳኒቲ የሚባለውን የሚሰጠው መድኃኒት መፍጠር የቻሉ ይህም የሆነው እንግዲህ በዶክተር ሲኤች ማዮ ነበረ። ሌላኛው ወንድሙ ደግሞ ዊሊያም ደግሞ በካንሰር በሽታ ሕክምና ከፍተኛ ተሰሚነት ያገኘ ቀዶ ጥገና ሐኪምም መሆንና ተሰሚነትን ማግኘት ቻለ። እንግዲህ ታዲያ በዚች አስከፊ በሽታዎች መፍትሄ ላይ የሚሰሩት የማዮ ወንድማማቾች
በዓለም እጅግ የተከበሩ የቀዶ ጥገና ሐኪሞች መሃልም ጎልተው መጠቀስ ችለው ነበረ። እንግዲህ በወቅቱ የለንደን፣ የፓሪስ፣ የፈረንሳይ፣ የጀርመን፣ ሮም፣ ኬፕ ታውን፣ ቶኪዮ ሐኪሞች በስፍራው ተገኝተው ከነሱ ልምድን በመቅሰም ይማሩ ይመካከሩ እንደነበረ ይታወቃል። አብዛኛው ህሙማን እንግዲህ በየዓመቱ ወደ ቅዱስ ስፍራ እንደሚደረግ ሃይማኖታዊ ጉዞ ወደ ማዮ ክሊኒክ ይጎርፋሉ ይሄዳሉ። ለማዮ ክሊኒክ ሲባል እንግዲህ በሮቸስተርስ ከተማ ከፍተኛ ድምጽ የሚያሰማ በከተማ መንገዶች ላይ የሚዘረጋ ሀዲድ ላይ ሰዎች ነው የኤሌክትሪክ ኃይል በመጠቀም የሚጓዙ ተሽከርካሪዎች ይሄ ተርም ካርስ የምንላቸውን እንዳይኖሩም ተደርጓል። አውቶቡሶችም የሚያሽከረክሩት በዝግታና በጸጥታ እንደሆነ እንደ ህግ ተቀምጧል ማለት ነው። እንግዲህ ቀዶ ጥገና ከማድረጋቸው በፊት ማንም ሰው ምንም ያህል መክፈል እንደሚችል በፍጹም አይጠይቁም። ያለው ይከፍላል፣ የሌለው ደግሞ በነጻ ታክሞ ይሄዳል። ዝና፣ ገንዘብና ክብር ግን ካሰቡት በላይ ደጃቸውን ረግጦታል። ከገንዘብ በላይ ሙያን አስቀድሞ ነገር ግን ሀብትና ገንዘብ ደጃቸውን ያጥለቀለቀው እነዚህ ዘማዮ ብራዘርስ የተባሉ ዶክተሮች ለዓለም መፍትሄ ያመጡ መሆናቸው የሚታወቅ ነው። እንግዲህ እነዚህ ግለሰቦች በመጨረሻው የ26ኛው የአሜሪካው ፕሬዝዳንት ውድሮ ዊልሰን በአንደኛው የዓለም ጦርነት ወቅት ለጦርነት ግዳጅ ለሚሰማሩ የአሜሪካን ሐኪሞች ኮሚቴ ባቋቋሙበት ጊዜ ዊሊያም ማዮን የኮሚቴው ሊቀመንበር በማድረግ ወንድሙን ቻርልስ ጊዮን ማዮን ደግሞ የኮሚቴው አባል እንዲሆኑ መምረጣቸው የሚታወቅ ነው። ይህ ኮሚቴ እንግዲህ ወደ አሜሪካ ብሔራዊ ካውንስል አጠቃላይ የሕክምና ቦርድ በተቀየረበት ጊዜም ውድሮ ዊልሰን ከሁለቱ ወንድማማቾች እንግዲህ በተሻለ ብቃት ያለው ሐኪም በአሜሪካን ውስጥ በወቅቱ እንደማይገኝ በማመናቸው ዊሊያም ማዮን ዋናው የቦርድ አስተዳዳሪ ባለስልጣን አድርገው ሲሾሙ ቻርልስ ማዮን የዊሊያም ረዳትና ምክትል እንዲሆን አድርገው መሾማቸው ይታወቃል። እንግዲህ ከዛች መንደር በበጎነት የጀመረው ከአዛውንቱ ከዶክተር ማዮ የተጀመረው እንግዲህ አገልግሎት ወደ ማዮ ብራዘርስ ወደ ሁለት ወንድማማቾች አድርጎ ተጠንስሶ ዓለምን ዛሬ ድረስ በአእምሮ ህሙማን የሚጠቁ በካንሰር ደግሞ በከፍተኛ ህመም ውስጥ ያሉትን ቀዶ ጥገና በማድረግ እውቅ የሆኑ የዓለማችን አንጋፋ ሰዎችን እንዲሁም የዓለማችን አንጋፋ ክሊኒክ እንዲመሰረት መሰረት ሆነዋል ማለት ነው። ስለዚህ አብራችሁን ስለነበራችሁ በጣም እናመሰግናለን። በሱ ፍቃድ ተገኝ አውደ ዓመት ነበርኩኝ። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ ይወዳጁን። ዘማዮ ብራዘርስ ወደ ቺካጎ ወሰደን። አበቃው።